ያለሁት የጠቅላይ ሚኒስትሩ ቤት ነው ያለው። ፒያሳ አለ፣ መርካቶ አለ፣ ቦሌ አለ፣ ሜክሲኮ አለ ነው የምናየው። ካዚኖ በእርግጥ ለሀገር ጥሩ ነገር አይደለም። ያ የምታዩት ካዚኖ ነው፣ ቁማር ቤት ነው። በዓለም ውስጥ ያሉ ታላላቅ የሙዚቃ ሰዎች መጥተው እዛው ቦታ አካባቢ ሄደን እናየዋለን። እንደምን ከረማችሁ ውድ ተመልካቾች፣ ውድ አድማጮች፣ ዛሬ ይዤላችሁ የቀረብኩት አውስትራሊያና እድገቷ ወይም አውስትራሊያና እድሏ በሚል ርዕስ አንዲት ነገር ለእናንተ ላቀርብ ፈለጉ። ሰሞኑን አውስትራሊያ ጎራ ብዬ ነበር። የትልቋን ደሴት ሀገርና አህጉር ጉዳይ በመጠኑ ላጫውታችሁ ፈለጉ። በደቡብ ንፍቀ ክበብ ውስጥ በፓሲፊክ እና በህንድ ውቅያኖስ መካከል የምትገኘው አውስትራሊያ ትንሹ አህጉርና በምድር ላይ ካሉ ትልልቅ ሀገሮች አንዷ የሆነችውን ታላቅ ደሴት ይዤላችሁ ነው ዛሬ ብቅ ያልኩት። ዋና ከተማዋ ካንቤራ ሲሆን በደቡብ ምስራቅ በሲድኒና በሜልቦርን መካከል ትገኛለች። ይህ አካባቢ ትላልቅና በጣም አስፈላጊ የኢኮኖሚና የባህል እንቅስቃሴ የሚሳለጥበት የዓለማችን ክፍል ነው። ታላላቅ ወደቦች የተንጣለሉበት፣ ታላላቅ መርከቦች የሚጎማለሉበት የንግድ ኢምፓየር ነው። የአውስትራሊያ ወደቦች ለሀገር ኢኮኖሚ ብቻ ሳይሆን ለዓለም ኢኮኖሚ ወሳኝ ናቸው። ዓለም አቀፍ ንግዶችን በማሳለጥና በመላው የፓሲፊክ ክልል ውስጥ ዋና የንግድ ማዕከል የአውስትራሊያ ወደቦች ናቸው። እንደ አውሮፓውያን አቆጣጠር በ2020 እና በ2021 ወደ 600 ቢሊዮን የአውስትራሊያ ዶላር የተገኘበት 1.7 ቢሊዮን ቶን ጭነት በአውስትራሊያ ማዕበል ውስጥ አልፏል። ወደቦቹ ለሀገር ውስጥ ስራና ለክልላዊ ኢኮኖሚ ልማት ጠቃሚ ሆነው ተገኝተዋል። ለምሳሌ የሜልቦርን ወደብ 11 ቢሊዮን ዶላር ለአውስትራሊያ የኢኮኖሚ እንቅስቃሴ ትልቅ በረከት ነበር። ያበረከተው 5.6 ሚሊዮን ዶላር ለጠቅላላ የሀገር ውስጥ ምርትን ጨምሯል። ይህ የወደቡ አገልግሎት ምን ያህል ስራ እንደሚሰራ የሚያሳይ ነው። በነገራችን ላይ በወደብ ብዛት አውስትራሊያ በዓለማችን ከአንደኞቹ መካከል ነች። በጣም ብዙ ወደቦች አሏት። በጣም የሰለጠኑ ወደቦች አሏት። እንግዲህ አውስትራሊያን በተመለከተ አሁን ከዚህ በኋላ ብዙ ነገሮችን እንነጋገራለን። የአንድ ሀገር ስልጣኔ አንዱ ክፍል ጽሑፍ ነው። በተለይ በጥንት ዘመን ጽሑፍ ያላቸው ሀገሮች ስልጡኖች ናቸው ይባላል። ለዚህም ነው ኢትዮጵያ ስልጡን ከሚባሉት ጥንታዊ ሀገሮች የምትመደበው። አውስትራሊያ ግን በዚህ የተለየች ነች። የአውስትራሊያ የጽሑፍ ታሪክ የሚጀምረው ከአውሮፓ የባህር ላይ አሰሳ በኋላ ነው። ያም ማለት የመጀመሪያ ፊደላቸው ላቲን ነው ማለት ነው። ደቾች ከ1606 ወደ አውስትራሊያ የደረሱ የመጀመሪያው አውሮፓውያን ሰፋሪዎች ናቸው። ከዛ በኋላ ግን ለቅጣት የተላኩ የእንግሊዝ ነፍሰ ገዳዮች፣ ዘራፊዎች፣ የፖለቲካ እስረኞች ወደዚህ ቦታ እንደ ቅጣት መጥተዋል። እነዚህ እስረኞች በሚዘገንነው በውቅያኖስ በተከበበ ደሴት ውስጥ ሲያሰቃዩአቸው ከከረሙ በኋላ ሲለቋቸው ወደ ተወላጆቹ አቦርጃኖች ሄደው በቀላቸውን ይወጡ ነበር። ስለዚህ የአቦርጃኖች ጭፍጨፋ ምን እንደሚመስል፣ ምን ያህል ህዝብ እንደአለቀ አይታወቅም። እነዚህ መልካም አርያ የሌላቸው የእንግሊዝ ዜጎች ከአመላቸው ጥፋት የተነሳ ከእንግሊዝ ህዝብ ራቅ እንዲሉ ሰው በሌለበት በረሃ በውቅያኖስ ወደ ተከበበ አህጉር አምጥተው ጣሏቸው። እነዚህን እዚህ አምጥቶ ለማስፈር ብቻ ሳይሆን
ለጉልበትም ስራ ይጠቀሙባቸው ነበር። ይህ የስደት ቅኝ ግዛት እስረኞችን ለማግለልና ከሰፊው ሕዝብ ለመለየት የሚያገለግል ስፍራ ሲሆን ወደ ኋላ እንደምናየው ሰው ከአውሬ ጋር የሚፋጠጥበት እውነተኛው የአውሬዎች መናኸሪያ ነበር ማለት ይቻላል። በነገራችን ላይ ሳይንቲስቶች ያልነኩት ያልተመረመረ ቦታ ቢኖር አውስትራሊያ ነው። የሚያስገርመው እስረኞችን ወደ ሞት ቀጠና ላክናቸው ብለው በውቅያኖስ የተከበበ ደሴት ወይም ሩቅ የቅኝ ግዛት መሬት ላይ ቢያሰፍሯቸውም ተዝቆ የማያልቅ ሀብት ያለበትን ገነት እንዳወረሷቸው እንግሊዞች አላሰቡትም ነበር። ይልቁንም ጠባቂዎቻቸው በላያቸው የተሾሙባቸው በእስረኞቹ ሕይወት የሚያዙ ፍጹም ስልጣን ያላቸው ጨካኝ ገዢዎች የሚቆጣጠሩት ሰፊ እስር ቤት ይህ አውስትራሊያ ተብሎ የሚጠራው ሀገር ነበር። ቀስ በቀስ የእስረኞቹ ልጆችና ነፃ የወጡ እዛው መስፋፋት ጀመሩ። የዚህ ሀገር ተወላጆችን በመውረር በመግደል አሁን ነጭ የበላይ የሆነበትን አውስትራሊያ ፈጠሩ። ስለዚህ ይህች ሀገር በእስረኞች የተፈጠረች ሀገር ነች። አቦርጂያኖቹን ወይም ኔቲቮቹን ሀገር በቀሎቹን ሳይቆጥር ማለት ነው። የአውስትራሊያን ዋና ግዛት ከምዕራብ ወደ ምስራቅ ወደ 2500 ማይል ወይም 4000 ኪሎ ሜትር በሰሜን ምስራቅ ከኬፕ ዮርክ ባህረ ገብ መሬት እስከ ዊልሰን ፕሮሞንቶሪ በደቡብ ምስራቅ ወደ 2000 ማይል ወይም 3200 ኪሎ ሜትር ይረዝማል። በሰሜን ደግሞ እስከ ፓፑዋ ኒው ጊኒ ደቡባዊ የባህር ዳርቻ ግዛቷ ይደርሳል። የአውስትራሊያ የቆዳ ስፋት 2,948,366 ስኩዌር ማይል ሲሆን በኪሎ ሜትር ደግሞ 7,636,270 ስኩዌር ኪሎ ሜትር ነው ማለት ነው። የመጀመሪያዎቹ ሰፋሪዎች የሀገሪቱ ተወላጆች አቦርጃን ይባላሉ። አቦርጃን አውስትራሊያውያን ቅድመ አያቶቻቸው ከደቡብ ምስራቅ እስያ መምጣት የጀመሩት ከ50,000 እስከ 65,000 ዓመታት በፊት ባለው የበረዶ ግግር ወቅት ነው ይላሉ። አቦርጃን አውስትራሊያውያን የቶረስ ስትሬት ደሴቶች በዘር የሚለያዩ ሰዎች ሳይጨምር የአውስትራሊያ ዋና ግዛትና የብዙ ደሴቶቹ ተወላጆች ናቸው። 500 የሚደርሱ ቋንቋዎችን መሰረት ያደረጉ ጎሳዎች አሏቸው። ሁሉም በሰፊው የሚጋሩት ውስብስብ የዘረመል ታሪክ አላቸው። ግን ባለፉት 200 ዓመታት ውስጥ ራሳቸውንም እንደ አንድ ሕዝብ ማንነታቸውን መለየት ጀመሩ። የአቦርጃን ማንነት በጊዜና በቦታ በወራሪዎችም ምክንያት ተለውጧል። ይህ እስከ ቤተሰብ ሐረግ ድረስ ይዘልቃል። ለዚህ ምክንያት የሆነው ራስን መለየትና የማህበረሰብ ተቀባይነት ሁሉም የተለያዩ ምክንያቶች ሊኖራቸው ይችላሉ ተብሎ ይገመታል። በተለይ ደግሞ በኮሎኒ ምክንያት በቅኝ ግዛት ምክንያት የህዝብ እጅግ የተጎዳ ስለሆነ እነዚህ ነገሮች ሁሉ አስተዋጽኦ አላቸው ማለት ነው። እንደ ኤክስፕሎር ባክያርድ ዘገባ ይህች ሀገር እንዴት ተመሰረተች የሚለውን በተፈጥሮ ሁኔታ እንዲህ ይገልጸዋል። ከ180 ሚሊዮን ዓመታት በፊት የጎንደዋና ሱፐር አህጉር ለሁለት ተከፈለ። ለሁለት የተከፈሉት አውስትራሊያ እና አንታርክቲካ መሆናቸው። ከ30 ሚሊዮን ዓመታት በፊት አውስትራሊያ ሙሉ በሙሉ ተለያይታ በራሷ ወደ ሰሜን ተጓዘች። ከዚያን ጊዜ ጀምሮ በመሬት አፈጣጠርና በአየር ንብረት ላይ የተደረጉ ለውጦች ተሳታፊ ያልነበረችው አውስትራሊያ እኛ የምናውቃቸው እኛ የማናውቃቸው እንግዳ ፍጥረታት የሚገኙባት ሆነች እና ከተቀረው ዓለም አካላዊ መለያየት በኋላ ዛሬ በአውስትራሊያ ውስጥ የምናገኛቸው ልዩ እጽዋትና እንስሳት
ብርቅዬ ልዩ ሆነው የምናያቸው እንደዚህ ነው ማለት ነው። ከ80 በመቶ በላይ የእኛ እጽዋት፣ አጥቢ እንስሳት፣ ተሳቢ እንስሳት እና እንቁራሪቶች ለአውስትራሊያ ልዩ እንግዳ ፍጥረቶች ናቸው። የአውስትራሊያም በዓለም ውስጥ የትም አይገኙም ከጥቂቶቹ በስተቀር ማለት ነው። አውስትራሊያ ብዙ አይነት እንስሳት የሚተራመሱባት ሀገር ነች። ይኸው 46 በመቶ አዋፍ፣ 69 በመቶ አጥቢ እንስሳት፣ 94 በመቶ የአምፊቢያንስ እና 93 በመቶ የሚሳቡ እንስሳት በአህጉሪቱ ይገኛሉ። ልዩ የሆነ የአየር ንብረት ለውጥ በጂኦሎጂ ምክንያት እዚህ አካባቢ ያሉ እንስሳት የተለዩ ናቸው። ማርሲፒዮ ልጆቻቸውን በከረጢት የሚያሳድጉ አጥቢ እንስሳት ቡድን፣ ማክሮፖደስ፣ ፓሌሴንቲ እና ዳሲዮሮሞ ሪፊስ የሚባሉ ግሩፖች አሉ። ይቅርታ ስለ አክሰንት ወይም ደግሞ ስለ በትክክል ስላልጠራሁት፣ ምክንያቱም እነዚህ የሙያው ሰዎች እንስሶቹን የሚከፋፍሉበት ካታጎራይዝ የሚያደርጉበት ስም ስለሆነ በደንብ ልጠራው አልቻልኩም። ነገር ግን በዚህ ልክ ምስሉ ላይ እንደምታዩት በዚህ ይከፋፈላሉ ማለት ነው እነዚህ እንስሳት። አውስትራሊያ ከ5ቱ የታወቁ ሞኖትሪ ዝርያዎች 2ቱ መኖሪያ ስትሆን በርካታ መርዛማ ዝርያዎች አሏት። እነዚህም ፕላሴንተስ፣ ሸረሪቶች፣ ጊንጦች፣ ኦክቶፐስ፣ ጄሊፊሽ፣ ሞሎስኮች፣ የድንጋይ አሳ እና ስቴራይስ ይገኙበታል። በተለየ ሁኔታ አውስትራሊያ መርዛማ ካልሆኑ የእባብ ዝርያዎች የበለጠ መርዝ ያላቸው እባቦች አሏት። በአውስትራሊያ በሰፊው ጎብኝን የሚስቡ የዱር አራዊት መካከል የመብረርን ያህል የምትዘሉ እና ልጆቿን በተፈጥሮ በከረጢት የምትይዘው ካንጋሮ፣ ካንታን ክሪው፣ የታስማኒያ ዲያብሎስ እና ጨካኝ የጨው ውሃ አዞ በመሬት ስር ከሚገኙት እንደ ፍልፈል ያሉ አስደናቂ ፍጥረታት ጥቂቶች ናቸው። እውነቱን ለመናገር ሸረሪቶቹ አደገኛ በመሆናቸው እንደኛ አገር ሸረሪቶች የዋሆች ባለመሆናቸው ሰው ሁሉ እዛ በሚሄድበት ጊዜ ስለ ሸረሪቶች ይጨነቃል። ሁለተኛ እባቦቹ እጅግ መርዛማ ናቸው። እንግዲህ አውስትራሊያ ብዙ መልካም ነገር ቢኖራትም አስፈሪ ሸረሪቶች እና አስፈሪ እባቦችም አሏት ማለት ነው። ከዚህ በላይ የአውስትራሊያን ማንነት የሚያሳይ ሀተታ አሰማችሁ። ከዚህ በኋላ ስለ አውስትራሊያ አስገራሚና ከዓለም አገራት በእጅጉ የምትለይበትን ጉዳይ እንተርካለን። አውስትራሊያ በግዛቷ ውስጥ የእርስ በርስ ጦርነት፣ ህዝባዊ አመፅ፣ መፈንቅለ መንግስት ወይም ትልቅ ጦርነት አድርጋ አታውቅም። እደግመዋለሁ። አውስትራሊያ በግዛቷ ውስጥ የእርስ በርስ ጦርነት፣ ህዝባዊ አመፅ፣ መፈንቅለ መንግስት ወይም ትልቅ ጦርነት አድርጋ አታውቅም። በከፍተኛ ሁኔታ በውይይት የሚያምን አስተዳደር ያላት ሀገር ነች። በስርዓት ካለ አንድም ኮራፕሽን መንግስት የሚለወጥባት ሀገር ነች። የመንግስት ባለስልጣናት ስልጣን ላይ ሙጭጭ የማይሉበት፣ ፈጽሞ ለስልጣን ፈጽሞ ጉጉት የሌላቸው ሰዎች የሚሾሙባት፣ ብዙዎቹ ባለስልጣናት በእውቀታቸው ስልጣን የሚይዙባት ሀገር አውስትራሊያ ነች። ይህ ለእኛ ትልቅ ትምህርት ነው። ትልቅ ትምህርት ነው። ሁላችንም ይህንን አርያ በደንብ አድርገን ልናየው ያስፈልጋል። ሀገሮች የሚተራመሱት ለስልጣን ጉጉት ባላቸው ሰዎች ነው። ገና አንዲት ነገር ላይ ሳይደረስ ሀገሪቱ በእግሯ ሳትቆም ብዙ ሰዎች ለስልጣን ሲተራመሱ ሲፋጁ ታያቸዋላችሁ። አውስትራሊያ ውስጥ ግን እንደዚህ አይደለም። ይህም ነው አውስትራሊያ ውስጥ ያሉ የፖለቲካ ሰዎች ችግር እንዳይኖርባቸው ያደረገው፣ በነፃነት እንዲኖሩ ያደረጋቸው ይህ ነው። ጠቅላይ ሚኒስትሩ
መኖሪያ ቤት በር እንድቀረጽ ራሴ ሄጄ ካለ ዘብ ማንም ሰው አፍጣጭም ገልማጭ ሳይኖር ብቻዬን እንድቆም ያደረገኝ ይሄ ሁኔታ ነው። ሁላችሁም ይሄንን እንድታዩት ያስፈልጋል። በአውስትራሊያ ይልቁንም የወፍ ዘርና የሰው ዘር የተዋጉበት ታላቅ ታሪክ አለ። መቼም አውስትራሊያን ስናስብ በየትም ዓለም የማይገኙት እልፍ አላፍ እንስሶችና ስልጣኔዋን ማሰባችን አይቀርም። እስቲ ስለ ወፎች ደግሞ ጥቂት ልበላቸው። ስለ አውስትራሊያ እንስሳት የምነግራችሁ ካለ ምክንያት አይደለም። በሰውና በአዕዋፍ መካከል ጦር ያማዘዘ ጉዳይ ስላለ እንጂ። እንደ አውሮፓውያን አቆጣጠር በ1932 አውስትራሊያ የኤሞን ሕዝብ ለማስተዳደርና በምዕራብ አውስትራሊያ ውስጥ እህሎችን ለማምረት ስራ ትሰራ ነበር። ታላቁ የኤሞ ጦርነት የሚባል ወታደራዊ ዘመቻ ያጋጠመው በዚህ ምክንያት ነው። ጦርነቱ የጀመረው በህዳር ወር ላይ ነው። የአካባቢው ገበሬዎች ሰጎኖች ወይም ኢሞዎች ሰብላችንን እያወደሙ ነው ብለው ቅሬታ ካሰሙ በኋላ ይህ ጦርነት ተጀመረ። የሮያል አውስትራሊያ 7ኛ የከባድ ባትል በዊትን ቤልት ካምፒዮን አውራጃ ተሰማሩ። ከሉዊስ ሽጉጦችና መትረየሶች ጠመንጃዎች ተሰበሰቡ። ወታደሮቹ በገበሬዎች ታግዘው አድፍጠው እነዚህን ሰጎኖች ለመያዝ ሞከሩ። ይዘዋቸውም አንድ የተጠበቀ ቦታ ላይ አስቀምጠው ለመንከባከብ ቢሞክሩ ወፎቹ ተበታትነው አስቸጋሪ ኢላማ ሆኑባቸው። በመቶዎች የሚቆጠሩ ኢሞዎች ቢሞቱ ኦፕሬሽኑ ግን አልተሳካም እና የሰጎኖች ቁጥር የባሰውን እያደገ ሄደ። ጦርነቱ ለ2 ወራት የዘለቀ ሲሆን ምንም አይነት ወታደር ግን አልሞተም። ነገር ግን ኢሞዎች እንዳሸነፉም ተቆጠሩ። ሰጎኖቹ ጠንካሮች፣ ፈጣን፣ ቀልጣፋና ለመብሳት የሚከብድ ቆዳ ነበራቸው። ጥቃቱ ከቆመ በኋላ መንግስት የሰጎኖቹን መንጋ ለመቆጣጠር ሌሎች ዘዴዎችን ተጠቅሟል። እነዚህም በስጦታ ወይም ደግሞ ምግብ በመስጠት ዘዴ፣ አጥርን በማጠር ሁሉ ብዙ ሙከራዎች ተሞክረዋል። ይህ ጉዳይ በኔጎሽዬሽን ይሁን በውይይት ይሁን ተፈቶ ዛሬ በፌዴራል ሕግ የተጠበቁ ወፎች በስንት ልፋት በታዝማኒያ የነበረውን ቦታ ለነሱ ተሰጥቶ ማለት ነው ወደ 1200 ኪሎ ሜትር ርዝመት ያለው የስቲን አጥር ታጥሮላቸው ከእርሻ መሬት ጥንቸሎችን ለማዳን ወይም ደግሞ ለመገደብ ተዘጋጅቶ በነበረው መንገድ ኢሞዎቹንም ከልሏቸው የራሳቸውን ግዛት መስርተው በአሁኑ ጊዜ ሰጎኖቹ በራሳቸው ነፃነት ይኖራሉ ማለት ነው። እንግዲህ ያው ለእንስሳም ስለሚታሰብ እንጂ ባንዴ መጨረስ ይቻላል እኛ እንደምናደርገው ማለት ነው። ግን እነዚህም እንስሶች እንኳን ተከብረው መብታቸው ተከብሮ በሰውና በእንስሳት መካከል እርቅ ተደርጎ በአሁኑ ጊዜ ሰጎኖቹ በነፃነት ጦርነቱን አሸንፈው ይኖራሉ ማለት ነው። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቤኒዚ ይባላል። ዛሬ በጠቅላይ ሚኒስትሩ በር ላይ የተንቀሳቀስኩ የቀረስኩት ምስል እንድታዩልኝ እጋብዛለሁኝ። ይህ የምታዩት ቦታ በጣም የማረከ ቦታ ነው። ጠቅላይ ሚኒስትሩ እና ቤቱን ቀርጬ ሳሳያችሁ እኔ አውስትራሊያ አይደለሁም። የአውስትራሊያው ጠቅላይ ሚኒስትር በር ላይ ሆኜ ግን ለመቅረጽ አልተከለከልኩም።
እንግዲህ አውስትራሊያ ነኝ ያለሁት ብያቸዋለሁ። ያለሁት የጠቅላይ ሚኒስትሩ ቤት ነው ያለሁት። መስሪያ ቤቱም እዚሁ ነው እና ያው ከዚህ አካባቢ ይሰራል፣ ግን ቢሮ ደግሞ ሌላ ቦታ ነው ያለው። የሚያስገርመው እዚህ ዘበኛ የለም፣ ምን የለም፣ አፍጣጭ ገልማጭ የለም። ምክንያቱም የዚህ የአውስትራሊያ ጠቅላይ ሚኒስትር የሚመካው በስራው ብቻ ነው። ሁለተኛ ልቀቅ ቢሉት ወዲያው ይለቃል። እሱ ሌላ በጣም ብዙ ቢዝነስ አለ፣ ብዙ የሚሰራው ስራ አለ እና ስልጣኑን የሚፈልገው ህዝብን ለመርዳት ብቻ ነው። እንደ ማንኛውም የቢሮ ስራ ነው የሚቆጠረው እዚህ አውስትራሊያ ውስጥ ማለት ነው። ስለዚህ ነው ይሄ እንግዲህ እንደምታዩት ጥበቃ የለ ምን የለም እንደዚህ አይነት ነው እና መማር ያለብን ከዚህ ነው። መንግስቶቻችን አስፈሪ ሳይሆኑ ህዝብ አብሯቸው የሚሆን መንደር ውስጥ ያሉ መሆን አለባቸው። ተመልከቱ፣ ይሄንን መንደር ነው፣ አፓርትማን ምንም ነገር የለም። ያው ተመልከቱት፣ መንደር ነው። በደንብ አድርገን ስናየው የምንፈራበት ምክንያት መንግስትም የሚፈራበት እኛም የምንፈራራበት ምክንያት ምን እንትን የለው። ስራችንን አብረን መስራት እንጂ ይሄን ያህል ብዙ ውዝግብ ውስጥ መግባት የለብንም። ሰዎች ለተወሰነ ጊዜ ጠቅላይ ሚኒስትር ይሆናሉ፣ ከዛ በኋላ ይለቁና ደግሞ ልጆቻቸውን ያሳድጋሉ። ይህ አይነት ህይወት ነው መኖር ያለብን። እንግዲህ ሌሎች ነገሮችንም እንደዚሁ አሳያችኋለሁ። እንግዲህ በኋላ የምታዩት ሲድኒ የምትባሏ ከተማ ነች። በጣም በጥበብ የተሰራች ነች፣ እጅግ የምታምር ነች። ግን ወንድሞቼ ይህ አይነት የተፈጥሮ ውበት የሌለን እንዳይመስላችሁ። በጣም ብዙ ከተሞች አሉ ይህንን የሚያስገቡ። ዋናው ስራ ነው ረም ስለተሰራ እንዲህ አይነት ከተማ ሆኗል። ለብዙ ዓመት የተሰራ በብዙ ጥበብ የተሰራ በብዙ ትዕግስት በብዙ የፖለቲካ መረጋጋት የተሰራ ከተማ ነው። እንግዲህ በሌላው እንገናኛለን። ምንም እንኳን በዓለም ላይ በጣም ውድ ከሆኑት ከተሞች አንዷ ብትሆንም ሲድኒ ብዙ ጊዜ ለኑሮ ምቹ ከሆኑ 10 ምርጥ ከተሞች ውስጥ ትገኛለች። በዚህ የሚጀምረው የአውስትራሊያን ከተሞች ውበት አንደኛ ለሰው የሚመቹ መሆናቸውን፣ ሁለት እና ያላቸውን ኢንፍራስትራክቸር በጣም ዘመናዊ የሆነ አሰራርን ላሳያችሁ በመፈለጌ ነው። በግሎባላይዜሽን እና የዓለም ከተሞች የምርምር አውታረ መረብ እንደ አልፋ ከተማ ሲድኒ ትቆጥራለች በዚህ ጊዜ። ይህም በክልሉና በመላው ዓለም ያለውን ተጽዕኖ ምን እንደሆነ የሚያሳየን ነው። ለኢኮኖሚ እድል ከዓለም 11ኛ ደረጃ ላይ ተቀምጣለች። ሲድኒ በጣም የምትታወቀው በትምህርት፣ በፋይናንስ፣ በማኑፋክቸሪንግ እና በቱሪዝም ጠንካራ ጎኖች ስላሏት ነው። የላቀ የገባ ኢኮኖሚ አላት። የሲድኒ ዩኒቨርሲቲ እና የኒው ሳውዝ ዌልስ ዩኒቨርሲቲዎች ከዓለም 19ኛ ቦታ ላይ አድርሰዋታል፣ ወይም 19ኛ እንድትሆን አድርገዋታል።
ያው ይህን ሲነር በምናይበት ጊዜ ትንሽ ኳስ አለው ነፋሻ አየር ጤንነትን ሊለካ አይደለም። ከተማው ይህንን ነው የሚመስለው። እጅግ ከተማ ነው። ይህ ሁሉ የባህር ሲሳይ ነው። ይህ ባህር ነው ለዚህ ከተማ ህይወት የሰጠው ማለት ነው። ሁላችንም ልናስብ የሚያስፈልገው ሁል ጊዜ ውሃን መጠቀም ምን ያህል እንደሚያስፈልግ ምን ያህል ስራ መስራት እንደሚቻል ላይ ነው የሚያሳየው። ይህን የመሰለ ውብ ከተማ የተፈጠረው በውሃ ነው። ትልቁ ነገር መረጋጋት፣ እንደገናም ደግሞ ራስን ክዶ ለሀገር ለወገን መስራት። እንደሱ ከሆነ ሰው ሁሉ ራሱን ከካደ ብዙ መስራት ይችላል። በነገራችን ላይ እዚህ ሀገር ስላሉ ጠቅላይ ሚኒስትሮች ወይም ባለስልጣኖች የተወሰነ ነገር ነግራቸዋለሁ። ሬስቶራንት ውስጥ ሄደው የሚያወጡት ወጪ ሳይቀር ይፈተሻል እና የሚነግሩኝ የመከላከያ ሚኒስትሩ የውጭ ዲፕሎማቶችን ይጋብዛል እና ሲጋብዝ ሬስቶራንት ውስጥ ያወጣውን ወጪ ቢሉን አይተው ይሄን ያህል ነው የሚበላው ብለው ሌላው ቀርቶ ያችን እንኳን የሚፈትሹ ናቸው። ስለዚህ እዚህ ያሉ ባለስልጣናት በከፍተኛ ጥንቃቄ ነው የሚኖሩት። ስለዚህ ነው ትንሿን ነገር ዋጋ ስለሰጧት አሁን ያሉበት ደረጃ የደረሱት ማለት ነው። ያው እኛም በጥንቃቄ ለሀገራችን ከሰራን እነሱ የደረሱበት ደረጃ መድረስ እንችላለን። አሁን እድገታችን የእነሱና የእኛ ልዩነት ድንገት የሰማይና የምድር ልዩነት ማለት ነው። ከተሰራ በደንብ ከታሰበበት ግን በአጭር ጊዜ እዛ መድረስ ይቻላል። ትንሽ እነ ኳታርን የመሳሰሉ ሀገሮች በ15 ዓመት ትልቅ ደረጃ ላይ ደርሰዋል። ስለዚህ እስቲ ሁላችንም ለሀገራችን የሚሆነውን ነገር እናስብበት። ሲድኒ የ2000 የበጋ ኦሎምፒክ ካስተናገዱ ዋና ዋና ዓለም አቀፍ ስፖርታዊ ከተሞች አንዷ ናት። በስፖርት ትታወቃለች። ይሄም በተለይ ኢትዮጵያውያን አትሌቶች እዛ ብዙ ጊዜ ስላሸነፉ ለኢትዮጵያውያን እንግዳ አይደለም። እኔም ሲድኒን በጎበኘሁበት ጊዜ የአትሌት ኃይሌ ገብረስላሴን ስም የሌሎቹንም አትሌቶች ስም በሐውልት ወይም እንደዚህ ተቀምጦ አይቻሉኝ። ይሄ አንዱ በጣም ካስደስተኝ ነገር አንዱ ነው። ከተማዋ በጣም ከሚጎበኙ 15 ቀዳማውያን በዓለም ውስጥ ካሉ ቀደምት ከተማዎች አንዷ ነች። በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች
የከተማዋን ምልክቶች ለማየት ይመጣሉ። ከተማዋ ከ1 ሚሊዮን ሄክታር በላይ ወይም 2,500,000 ሄክታር የተፈጥሮ ጥብቅ ደኖችና መናፈሻዎች አላት። ታዋቂ የተፈጥሮ ድንቃድንቅ መስህቦች መካከል ሲድኒ ሃርበር እና ሮያል ብሔራዊ ፓርክን መጥቀስ ይቻላል። የሲድኒ ወደብ ደቡባዊና የሲድኒ ወደብ ድልድይና በዓለም ቅርስነት የተመዘገበው ሲድኒ ኦፔራ ሃውስ ዋነኞቹ የቱሪዝም መዳረሻዎች ናቸው። ማዕከላዊ ጣቢያ የሲድኒ የከተማ ዳርቻና የቀላል ባቡር ኔትወርኮችና የረጅም ርቀት አገልግሎቶች ማዕከል ሲሆን በመገንባት ላይ ያሉ የሜትሮ መድረኮችም አሉ። ከተማዋን የሚያገለግለው ዋነኛው የመንገደኞች አውሮፕላን ማረፊያ የኪንግፎርድ ስሚዝ አውሮፕላን ማረፊያ ትልቁን የኢኮኖሚ ቦታ የሚይዝ ነው። ከዓለም እጅግ ጥንታዊ ከሆኑ ቀጣይነት ያላቸው አየር ማረፊያዎች አንዱ ይሄ የኪንግፎርድ ስሚዝ አውሮፕላን ማረፊያ ነው ማለት ነው። እንግዲህ አሁን በሌላ ሳይድ ነው የመጣ ነው። ተመልከቱት ይሄንን አካባቢ። መጀመሪያ ጊዜ ድልድዩ ምን አይነት ርቀት እንዳለው ተመልከቱ። ከዛ ጀምሮ እስከዛ ድረስ ውሃውን የሚሸፍነው የተወሰነ አካል ነው። ነገር ግን ብሪጁ እንደ ውበት ስለሚቆጠር እዛ ድረስ ሄዷል ማለት ነው። ይሄ ሁለት አይነት ጥቅም አለው። አንደኛ ጥቅሙ ለትራንስፖርቴሽን ነው። ሁለተኛ ደግሞ ጥሩ ሳይቶችን መርጠው ያ ብሪጁ አካባቢ ያለው ከተማው እነዚህ ሁሉ እንደ ውበት ይቆጠራሉ ማለት ነው እና ከተማዎች ውስጥ የምናደርጋቸው ለውጦች ከፍተኛ ስራ ይሰራሉ። ይህንን የሚሰራው መንግስት ብቻ አይደለም። እነዚህ ህንፃዎች የተሰሩት በሀብታሞች ነው። ለምሳሌ ያ የምታዩት ክቡ ህንፃ ካዚኖ ነው፣ ቁማር ቤት ነው። በሚመረቅበት ጊዜ የታዋቂዋ አክተር ማሪያ ኬር መታ ነው የመረቀችው ማለት ነው። እንደ ቦይፍሬንዷ ነበረ። ያው የሀብታም ነገር ታውቁታላችሁ። አሁን ተለያይቷል። ግን ይሄንን እንግዲህ ካዚኖ በእርግጥ ለሀገር ጥሩ ነገር አይደለም። ግን ያው የህንፃው ውበት ጥሩ ነገር ነው፣ ጥሩ ነው። የምንቀስመው ነገር ምንድነው? ባለሀብቶች ራሳቸው ጥሩ ነገር መስራት ስለሚችሉ ሀብታም ከሌለ ድሆች የባሰ ድሃ ነው የሚሆኑት። ያ የኮሚኒስቶቹ አስተሳሰብ መኖር የለበትም። ስለዚህ ይሄን በደንብ ልናበለጽገው የሚገባ ጉዳይ ነው። ወደ ሌላ ቦታ ላይ እንገናኛለን። እሺ፣ ይሄ ደግሞ አሁን ኋላ ላይ የምታዩት የአውስትራሊያ ታዋቂው ኦፔራ ሃውስ ነው። የሙዚቃ ኮንሰርት የሚታይበት ነው። በዓለም ውስጥ ያሉ ታላላቅ የሙዚቃ ሰዎች መጥተው እዚህ የምታዩትን ኦፔራ ያሳያል። በጣም ጥሩ የመዝናኛ ቦታ ነው። ይሄ ቦታ በአጋጣሚ ያገኘናት ቦታ ነው፣ ግን እዛው ቦታ አካባቢ ሄደን እናየዋለን። እንግዲህ አሁን የምናየው እዚህ ሲድኒ ውስጥ እጅግ የተደነቀውን የሙዚቃ ኮንሰርት የሚታይበት ነው። ሙዚቃ ስላችሁ ብዙ አይነት ሊሆን ይችላል። ነገር ግን በአብዛኛው እንደ ኦፔራ አይነቶች ትልልቅ ኮንሰርቶች ናቸው እና እዚህ የሚያሳዩ ሰዎች በጣም በዓለማችን የታወቁ ሰዎች ናቸው ማለት ነው። ይሄ እንግዲህ ካሉ በአርክቴክት ወይም ደግሞ በኪነ ህንፃ ጥበብ ከታወቁ ህንፃዎች አንዱ የአሰራሩ
እንደገና ዲዛይኑና ልክ ከባህሩ ጋር ያለው ሁኔታ በአጠቃላይ እጅግ ውብ ከሚባሉ አንዱ ነው እና ይህንን በጥቂቱ እናየዋለን ማለት ነው። እንቀጥል ወደዛ። እሺ እንግዲህ ያው የመጨረሻ አውስትራሊያን በተመለከተ የምሰራላችሁ እዚህ ኦፔራ ሃውስ መጥቼ ነው። በምድራችን ላይ በጣም ከታወቁ ቦታዎች አንዱ ይሄ ኦፔራ ሃውስ ነው። የተሰራበትን የአርክቴክቸር ጥበብን በተመለከተ በደንብ አድርጌ እገልጽላቸዋለሁ። እንዴት ነው የተሰራው? ተመልከቱ። አሁን ይሄን ከላይ ያለ ጠጠር ነው። እነዚህ ነገሮች ሁሉ ይህንን ቢልዲንግ ለየት የሚያደርጉ ናቸው። ሌላው ዲዛይኑ ራሱ ለየት ያደርገዋል።